አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ተለቀቀ። ለመኖሪያና ለኢንቨስትመንት ተመራጭ በሆነችው በማራኪ ኮሪደር ልማት ደምቆ በሚታየው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከባለ 1 ወለል ጀምሮ በመረጡት የፍሎር አማራጭ አቅርበንሎታል። ባለ 1 መኝታ በ730 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። እነዚህን ቅንጡ አፓርትመንቶች በ10% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። እንዲሁም ቀድሞ ለሚመጡ ለ10 እድለኞች ብቻ 30% የሚደርስ ቅናሽ አዘጋጅተናል። ዛሬ የሚወስኑት ውሳኔ የነገውትን ዋስትና ይገነባል። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። የእግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ አሪያና ግራንዴ እንግዲህ ርኩሰቷን ቀጥላለች። በጣም የሚያስደነግጥ ሚውዚክ ቪዲዮ ሁላ ይዛ መታለች በአልበሟ ፔተል በተሰኘው አልበሟ ማለት ነው። እንግዲህ እነዚህ ሁለት ፎቶዎች የበፊቷን አሪያናና የአሁኗን አሪያና ይናገራሉ፣ ያሳያሉ። ሄር ፕራይሟ የመጀመሪያው ፎቶ ሲሆን አሪያና ደግሞ አሁን ላይ ያለችበት ሁኔታ ሁለተኛው ፎቶ ላይ ይታያል ማለት ነውና የመጀመሪያው ፎቶ ላይ እንደምታዩት በጣም የምታምር በጣም ቆንጆ የሆነች ልጅ እንዲሁም ደግሞ ሰውነቷም ደና የሆነ እንዲሁም ደግሞ በጣም ታዋቂ ዝነኛ የነበረችበት ወቅት፣ ዘፈኖቿ ተወዳጅ የነበሩበት ወቅት፣ የብዙዎችን ቀልብ የሳበችበት ወቅት ነበር። አሁን ላይ ደግሞ እንደምታዩት ሰውነቷ የገረጣበት በጣም የከሳችበት ብዙ ሰዎችም እሷን በጥርጣሬ አይን ማየት የጀመሩበት ወይንም ዴቪል ወርሺፐር እንደሆነች ያመኑበት ነው ማለት ነውና እንደምታዩት በጣም ትልቅ ዲፈረንስ አለ፣ በጣም ትልቅ ለውጥ አለ ማለት ነው። እግዚአብሔርን ስትክዱ እንዲህ ትሆናላችሁ፣ በመንፈስም በስጋም ማለት ነውና ግን አሁንም አላረፈችም እች ልጅ። ሁሉንም ነገር እንደተለመደው በመረጃና በማስረጃ እናያለን። እስቲ ኤቮሉሽኗን እንየው። ከ2010 ጀምሮ ከ17 ዓመቷ ጀምሮ ይህን ትመስላለች። 2011 ላይ በ18 ዓመቷ ይህን ትመስላለች። 2012 ላይ በ19 ዓመቷ ይህን ትመስላለች። 2013 ላይ በ20 ዓመቷ ይህን ትመስላለች። ከዛ 2014 ላይ በ21 ዓመቷ ይህን ትመስላለች። በፈረንጆቹ አቆጣጠር ነው ማውራው። ከዛ በኋላ ደግሞ 2015 ላይ በ22 ዓመቷ ይህን ትመስላለች። በ2016 በ23 ዓመቷ ይህን ትመስላለች። በ2017 በ24 ዓመቷ ይህን ትመስል ነበር። እንዲሁም በ2018 በ25 ዓመቷ ይህን ትመስላለች። በ2019 በ26 ዓመቷ ይህን ትመስላለች። በ2020 በ27 ዓመቷ ይህን ትመስላለች። በ2021 በ28 ዓመቷ ይህን ትመስላለች። በ2022 ደግሞ በ29 ዓመቷ ይህን ትመስል ነበር። እንግዲህ ውበቷ እስካሁን እንዳለ ነው። በ2023 በ30 ዓመቷ ይህን ትመስል ነበር። በ2024 በ31 ዓመቷ፣ በ2025 ደግሞ በ32 ዓመቷ ይህን ትመስል ነበር። በ2026 ደግሞ እንደምታዩት አጽም ሆና መታለች ማለት ነውና በጣም የሚገርም ነው። በዚህ ሂደት ውስጥ ግን 2024 ላይ ዊክድ የተሰኘ ፊልም ሰርታ ነበር። ከዚህ በፊት መች ስለ አሪያና ግራንዴ ደጋግመን አይተናል። ቲክቶክ ላይ በሚሊየን የሚቆጠር ሰው አይቶታል። ዩቲዩብ ላይ በመቶ ሺዎች የሚቆጠር ሰዎች አይተውታል እንደምታውቁት ማለት ነው። እና እዚህ ዊክድ ወይንም እዚህ መጥፎ የተሰኘ የዚህ የዊችክራፍት ፊልም ላይ ተሳትፋ ነበር። ግን ቢፎር ዊክድ እና አፍተር ዊክድ ያላት ገጽታ ፈጽሞ የተለያየ ነበር። ፊልሙ ማንነቷን ውበቷን ወስዶታል። ይሄ የጠንቋይ ፊልም ከዊዛርድ ኦፍ ኦዝ የተወሰደ ፊልም ማለት ነው እና እንደምታዩቸው ናቸው አክተሮቹ። ይህን ይመስል ነበር ገጽታቸው፣ መልካቸው እንደምታዩት ማለት ነው። ግን ከፊልሙ በኋላ በጣም ነበር የሚያስደነግጡት፣ በጣም ነበር የሚያስፈሩት ማለት ነው። ተመልከቱ። አሁን ይሄ ቢፎር ዊክድ ፊልሙን ከመስራታቸው ከ2004 በፊት ነው። ከዛ በኋላ ተመልከቷቸው፣ አሻንጉሊት መስለው መጡ ማለት ነው። ተመልከቱ፣ በጣም ያስፈራሉ ገጽታቸው፣ እንጨት መስለው መጡ ማለት ነውና the witchest witch ነኝ ብላለች አሪያና እኮ በግልጽ ተሰሙታላችሁ በኋላ ላይም። እና እቺ ጓደኛዋ ሲንቲያ ኦሪቮ እንዲሁም ለማሾፍ በክርስቶስ ሞክራ ነበር። ያው የእጇን አግኝታለች። እንደዚህ አጽም ያረጋቸዋል የዲያብሎስ መንፈስ፣ እንደምታዩት አስፈሪ ያረጋቸዋል ማለት ነው። God is a woman ብላ ዘፍናለች አሪያና ግራንዴ እንደምታውቁት ማለት ነውና ቢፎር ዊክድ ይህንን ይመስሉ ነበር እንደምታዩት። ከዛ በኋላ ደግሞ ይህንን መስለዋል ማለት ነው። እና
እነዚህ ዴቪል ወርሺፐሮች ዊክድ የተሰኘውን ፊልም ዝም ብለው አልሰሩ። ይኸውላችሁ ትንቢተ ኢሳይያስ ምዕራፍ 48 ከቁጥር 22 ለክፉዎች እንግዲህ ዊክድ ክፉ ነው አይደል? ለክፉዎች ሰላም የላቸውም ይላል እግዚአብሔር ይላል። እንደምታዩትም ኪንግ ጄምስ ቨርዥን ላይም ዊክድ አንደርላይን የተደረገበትን ይዩት። ስለዚህ ለዊክዶች ሰላም የላቸውም፣ ክፉዎች ከዲያብሎስ ናቸው። ዳትስ ዋይ ያንን ፊልም ከሰራች በኋላ ዲያብሎስን የመሰለችው ማለት ነው። አስፈሪ የመሰሉት እንዴ። ከዚህ በፊት ከ8 ዓመት በፊት እንደምታውቁት አሪያና ግራንዴ ጋድ ኢዝ ኤ ውመን ብላ ዘፍናለች። ለፈጣሪ ጾታ እስከ መስጠት ደረጃ ደርሳለች። እና ይሄ ብላስፎሚ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አይዘበትበትም። በእርግጥ ሰው ሁሉ የዘራውን ያንኑ ያጭዳልና ይላል መጽሐፍ ቅዱስና ዩ ብሊቭ ጋድ ኢዝ ኤ ውመን ብላ ዘፍናለች ከዛሬ 8 ዓመት በፊት። እና እዚህ ሚውዚክ ቪዲዮ ክሊፕ ላይ ብዙ ዴሞኒክ የሆኑ ሳይን ኤንድ ሲምቦሎች ታይተዋል። እንደምታዩት በፒራሚድ ውስጥ ተቀምጣ የፍሪሜሰን ሃንድ ሳይን ሰርታ ይታያል። ታስታውሳላችሁ የሪሃና አምብሬላ ሚውዚክ ቪዲዮ ክሊፕ ላይ የሪሃና ፖዝ ቀጥታ የባፎሚቱን ሄድ እንደሰራ እሷም ደግሞ እንግዲህ ያንን ነው ሪፕሬዘንት ያደረገችው አሪያና ግራንዴ ማለት ነው፣ እዛ ፒራሚድ ውስጥ ተቀምጣ ማለት ነው። እና በጣም የሚገርም ነው። የእጇ ምልክት ፒራሚዱ ስትገጣጠሙት እንግዲህ የሚሰጠው ዴሞኒክ የሆነ ሳይን ኤንድ ሲምቦል አለ ማለት ነው። እና እነዚህ የባፎሚቱ ወርሺፐሮች መሆናቸውን ደግሞ ታዩታላችሁ በይበልጥ በመረጃና በማስረጃ። ከዛ በኋላ አሪያና ግራንዴ ጋድ ኢዝ ውመን የሚለውን እንግዲህ ኤምቲቪ ላይ 2018 ላይ ፐርፎርም አድርገው ነበር። ደላስ ሰፐር ላይ ለማሾፍ ሞክራለች፣ የመጨረሻው የሐሙስ ራት ላይ ማለት ነው። ከዚህ በፊት አይተናል አይደል? እነ ቢዮንሴ ኦሎምፒክ ላይ፣ እነ ማዶና የነ ጄዚ ግራሚ አዋርድ ላይ አሳይተውናል በግልጽ ማለት ነው። እና 2018 እዛው ኤምቲቪ አዋርድ ላይ ፐርፎርማንስ በሚያደርጉበት ወቅት እና አሪያና ግራንዴ ጋድ ኢዝ ኤ ውመን ብለው ከላይ እንግዲህ የሺቫ ስታቹ ሲታይ ነበር፣ ከላይም ፔንታግራም ሲታይ ነበር እና ማን እንደሚያመልኩ ግልጽ ነበር ማለት ነው። ሳይድ ቱ ሳይድ ዘፈኗ ላይ ከኒኪ ሚናጅ ጋር ከዛሬ 9 ዓመት በፊት የዘፈነችው ዘፈኗ ላይ ራሱ እኮ ከማጋ ዲል እንዳደረገች ለማን እንደምትሰራ ተናግራለች አለ። ምን አለች? ቱናይት አም ሜኪንግ ዲልስ ዊዝ ዘ ዴቪል ብላለች። ዛሬ ምሽት ከዴመኑ ጋር ዲል አረጋለሁ። ከዛ ምን አለች? ኤንድ አይ ኖ ኢትስ ጎና ጌት ሚ ኢን ትራብል። አያችሁ ችግር ውስጥ እንደሚከተኝ ያውቃለሁ። ያ ችግሯ ነው። አያችሁ ፊቷ ላይም መንፈሷ ላይም የታየው ማለት ነው። አሪያና ግራንዴ ላይ እዛ እርኩሰት ውስጥ ከገባች በኋላ ነው ኮይንሱን የወሰደችው። በስጋም በመንፈስም ዲያብሎስ የተጫወተባት ማለት ነው። አሳልፋ ራሷን ከሰጠች በኋላ ዊችስት ዊች ኮኖ ራሷ የምትለው ስሙ እንደሰማችሁት ነው። አሁን ላይ ደግሞ በ2026 ይሄን መስላለች። አሁን 2026 ላይ ከለቀቀችው አልበም ተነስተን በአልበሟ ውስጥ ያየነውን እርኩሰት እናጋልጣለን። በጁላይ 31 እንግዲህ 2026 ፔተል የተሰኘ 8ኛ ስቱዲዮ አልበሟን ለቃለች እና ፔተል የተሰኘው ሚውዚክ ቪዲዮ ክሊፕ ወይንም በአልበሟ መጠሪያ ስም የተሰራው ሚውዚክ ቪዲዮ ክሊፕ ምን ይመስላል የሚለው እንደተለመደው እሱንም በመረጃና በማስረጃ የምናየው ይሆናል ማለት ነው። የአሪያና ግራንዴን ከ2 ሳምንት በፊት ነው የለቀቀችው። በጣም የሚገርም ዴሞኒክ ሳይን ኤንድ ሲምቦል አለበት። ሲጀምር እንደምታዩት የሃሊውድ ስታር ይታያል። ይሄ ባለ 5 ጫፍ ኮከብ እንደምታውቁት ፔንታግራም ነው የባፎሚቱ ሄድ ላይ ያለው ማለት ነው። ብዙ ሪቹዋል የሚደረግበት ስታር ነው። ከዛ በኋላ ከታክሲ ስትወጣ ምን ይታያል? ከጀርባ ራሱ ባፎሚቱ ይታያል ማለት ነው። ራሱ ጎት ኦፍ ሜንዴዝ አያችሁ እንዴት እንደሚገናኝ። ቅድም ግንባሩ የነበረው ኮከብ አሁን ጭንቅላቱ ማለት ነው። ይህ በጣም የሚገርም መልእክት ነው ወንድሞች። ለማን እንደሚሰሩ ነው ሰዎች እየነገሯችሁ ነው፣ ማንን ሰርቭ እንደሚያደርጉ። ከዛ ትገባለች እንግዲህ ኦዲሽን አለኝ ስትላ ሴትዮዋን ትኬትሽን ውሰጂ ትላታለች። አሁን ትኬቱን ስትወስድ ራሱ የሚገርም መልእክት ነው የሚያስተላልፉት። ተመልከቱ፣ የእጇን አንድ ሳይን እዩት፣ 666። ይሄ ምልክት 3 ጊዜ ይታያል ማለት ነው። ደግሞ ደጋግሞ 666 እንዲሆን ማለት ነው። በደንብ ከኔ ጋር ሆኑ። ትኬቷን ወስዳ ወረፋ ትይዛለች። እንደሷ ተወዳዳሪ መሆናቸው ነው እዚህ ጋር የሚታዩት ማለት ነው። እነዚህም በደንብ ይዋቸው እነዚህ ሰዎች በኋላ ላይ ስለምናያቸው። ከዛ በኋላ ገብታ ስትወዳደር ኖት ጉድ ኢነፍ ይሏታል፣ አላለፈችም። ከዛ በኋላ ለሁለተኛ ጊዜ 661 ሳይን ትኬቷን ትወስዳለች። ከመጀመሪያው ጋር ሁለተኛ ማለት ነው። 2661 ሳይን አየን። አሁንም ስትወዳደር አላለፈችም። ስለዚህ ትኬት መውሰድ አለባት። 3ኛ ትኬት። እሺ ስንት ሆነ? 666 ሆነ። አያችሁ
ከዛ በኋላ ተወዳድራ አሁንም አታልፍም። ከዛም እንደምታደርግ አሳያቸዋለሁ። ስለዚህ 666 ደግሞና ተደጋግሞ መጣ። አያችሁ፣ የመጀመሪያው ምልክት ብቻ አሳይታ አላለፈችም። ደግማ ደጋግማ 3 ጊዜ ይሄ ምልክት እንዲታይ ማድረግ ነበረባት። ምክንያቱም ሪቹዋሊስቲክ የሆነ ሚውዚክ ቪዲዮ ክሊፕ ስለሆነ ማለት ነው። ዩሲ የሚገመግሟት እነዚህ ናቸው፣ ኤጀንት መሆናቸው ነው። እና ፊታቸው በጣም ክሪፒ እና ዊርድ ነው፣ አስፈሪ የሚጨንቅ ፊት ነው። ፔንቲንጉ ራሱ ከኋላ ያለው መልእክቱ ጥልቅ ነው ማለት ነው። እና እንግዲህ እነዚህ ዳኞች ናቸው ወደ ሃሊውድ የሚገቡትን ሰዎች የሚቆጣጠሩት የሚያሳልፉት። ግን መስፈርቱ ምንድን ነው? አያችሁ፣ ሁሌም እንደምንለው ብለድ ሪቹዋል፣ ብለድ ሳክሪፋይስ፣ ሂውማን ሳክሪፋይስ ያስፈልጋል። ከዛ በኋላ እንዳለ ትቆራረጣቸዋለች ማለት ነው። ቀይ ይሆናል ስክሪኑ እንደምታዩት፣ በጠቅላላ ደም ይሆናል። ከዛ እሷም ሳትስፋይድ ሆና ረክታ ይታያል ማለት ነው እንደምታዩት። ከዛ በኋላ ገላቸው ቆራርጣቸው ትወጣለች ማለት ነው። አሁን ስትወጣ እንግዲህ ታያላችሁም እንደሚፈጠር። እዛ አብረዋት ወረፋ ሲጠብቁ የነበሩ ሴቶች በጠቅላላ ስድል ይደሰታሉ፣ መጨፈር ይጀምራሉ። አያችሁ፣ መስፈርቱ ይሄ ነው። ከዛ በኋላ ያቺም ትኬትሽን ውሰጅ ያለቻት ሴትዮ ጉድ ፎር ዩ ትልና ቢወርድ ትጠቀማለች ማለት ነው። አያችሁ፣ አፕሪሺየት የሚደረገው ይሄ ነው። ፕሮግረሱ ይሄ ነው። ዩሲ ፌም ለመሆን ፖፑላር ለመሆን በዚህ መንገድ መልኩ መጠመቅ፣ ደም ማፍሰስ አለባችሁና አሪያና አሁን መምጣቷን ዳግም መጠመቋን ነው የሚያሳየው ማለት ነው። የደም ባዝ አርጋለች ማለት ነው። እና በጣም የሚገርም ነው። ከዛ በኋላ እንግዲህ ከፕሮዳክሽኖቹ ጋር ትገናኛለች ምናምን፣ ከፕሮዲውሰሮቹ ጋር ምናምን ትገናኝና ታወራለች። እና ፊልም ነበር ስትሰራ የነበረው ማለት ነው። እዛ ጋር ገባቸው አለ። ስለዚህ አሪፍ ነበር እንዴት ነው ስትለው፣ እንዴ በጣም ምርጥ ነበር ይላታል ማለት ነው። አያችሁ፣ በዚህ ርኩሰት ውስጥ በዚህ ደም ማፍሰስ ውስጥ መሄድ አለባችሁ። ባፎሚቱ ይህንን ነው የሚፈልገው። ጎት ኦፍ ሜንዴዝ ይህንን ነው የሚፈልገው። ይሄ ፍየል ማለት ነው። እናንተ ግሬተስት ኦፍ ኦል ታይም እያላችሁ ስም የምትሰጡት ግን እሱ ደም መጣጭ ነው ማለት ነው። አያችሁ፣ ሳታኒክ ሪቹዋልስ አረገች ማለት ነው። እና በጣም የሚገርም ሚውዚክ ቪዲዮ ክሊፕ ነው እንዳያችሁት። መቼ ስለ ሴሌብሪቲዎቹ በዴይ 7 ቲዩብ ላለፉት 7 ዓመታት ያላጋለጥ ነው ሴሌብሪቲ ሚውዚሽያንስ አክተርስ የለም እንደምታውቁት። እና እነ ሪሃናም አያችሁ በደም ተጠምቀው ያሳዩን ከዚህ በፊት ዳትስ ዋይ እነ ኤሚኒየምም እነ ዶጃካት ሁሉም በጠቅላላ እዚህ ጋር የምታዩቸው ለዛ ነው። እና ቀይ ነገር እንግዲህ ለነሱ ትርጉም አለ። አሁን ኖርማል ሰው ተነስቶ ቀይ በቀይ ቢለብስ ይሄ ሰው ሴጣን አምላኪ ነው፣ ይሄ ሰው እንደዚህ ምናምን ብለን አንናገረውም። ምክንያቱም ፐርፐዙን ስለማያውቀው ጀስት ልብስ ነው ብሎ ስለለበሰው ማለት ነው፣ ከለር ነው። ግን እነዚህ አያችሁ የዲያብሎስ ስራ አስፈጻሚዎች ቢለብሱት ለእነሱ ትርጉም ስላላቸው ለእነሱ ሪቹዋል ስለሆነ እንናገራቸዋለን፣ እናጋለጣቸዋለን። ስለዚህ ቀይ የሚለብሱት ከብለድ ሪቹዋል ጋር ከደም ጋር እንደሆነ ማወቅ መቻል አለባችሁ። ከሳክሪፋይሲንግ ጋር በተያያዘ እንደሆነ ማወቅ መቻል አለባችሁ። እነ ደ ዊኬንድ ሁሉም እነ ካርዲቢ ብዙዎች እነ ታይለር ስዊፍት ብዙዎች እነ ቢዮንሴ በዚህ ውስጥ ያለፉ ናቸው ማለት ነው። እነ ካይሊ ጄነርም ጭምር ማለት ነው እንደምታዩት። እና እነዚህ ሰዎች ማን ናቸው? ለማን ነው የሚሰሩት? ማንን ነው የሚመስሉት? አባታቸውን ዲያብሎስን አይደለም ወይ? ለአባታቸው ዲያብሎስ ለበዓል ለጎት ኦፍ ሜንዴዝ ለሳተርን አይደለም ወይ የሚሰሩት? እንደምታዩት ነው። ለእሱ ነው የሚሰሩት፣ ለሳጥናኤል የሚሰሩት እህት ወንድሞቼ። እና ልትነቁ ይገባል። ዘፈኖቻቸውን ስትሰሙ ግጥሞቻቸው ምን እንደሆኑ ማወቅ ይኖርባቸዋል። ሚውዚክ ቪዲዮ ክሊፖቻቸው ላይ ምን አይነት ሳታኒክ ሜሴጅ እንደሚያስተላልፉ ማወቅ መቻል አለባቸው። አሁን አይደባበቁም። ሁሉም ነገር በግልጽ ነው። ፐዝሉን መገጣጠም፣ ዶቱን መገጣጠም፣ ያው ነገርየው መፍታት ቢያስፈልግም እሱም በዴይ 7 ቲዩብ እያየን ነው፣ እየፈታታን ነው። እንግዲህ እያንዳንዱ ነገር እየመረመርን ነው። እና የምትከተሏቸው የምትሰሟቸውን ሰዎች ለይታችሁ ወቁ፣ ምረጡ ለማለት ነው። ፈጣሪ ሁላችንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። አገራችን ላይም እንግዲህ ያው ዌስተርኑን እያዩ ምን አይነት ርኩሰት ውስጥ እየገቡ እንደሆነ እያየን ነው። ፈጣሪ ጠብቀን። ሰላም ለእናንተ ይሁን። አበቃን።